ታየ የኔ ቆንጆ ይታደሉታል እንጂ አይታገሉትም አይነት የሆነ ሴት ብትኖር ሩታ ናት እዚህ ሚዲያ ላይ። የምሬን ነው መላችሁ። ዋው ይገባሻል ሩታዬ የኔ ቆንጆ ማለት ነው። በዚህ አጋጣሚ ጽግሻ ቀበጧ ማለት ነው ሜሪ አንድ ላይ ስላየዋችሁ ከምር ደስ ብሎኛል። እና ሩታዬ በነገራችን ላይ ከላይ ነው እኔ ብያቸዋለሁ። ይታደሉታል እንጂ አይታገሉትም የሆነች ልጅ ናት። የሰው ፍቅር የሰው መውደድ እንኳን እናንተ አብዳችሁ እሷ እንዶም እንዶ ናት። ማበድ ትወዳለች መቀወጥ። በነገራችን ላይ ሩታ ያለችበት ቦታ አይቀዘቅዝም። አላያችሁም እንዴ? በዩቲዩብ ቻናል እንኳን ፌመሶች ሲሰሩ ሩታ እሷን ካለጠፉ አይሆንም። ልጅቷ ቀውጢ ናት እናት የምትቻል አይደለችም። እና በዚህ አጋጣሚ ሩታ የኔ ቆንጆ እንኳን ተወለድሽልን የኔ ውድ። ቀሪ ዘመንሽ የሰላም የፍቅር የጤና እንዲሆንልሽ እንመኝልሻለን። ደግሞ ይገባሻል። እነዚህን የመሰሉ ምርጥ ጓደኞች አሉሽ። እና በነገራችን ላይ እነ ቢኒ እነ ፈረንጆ አሚ ባለፈ በነገራችን ላይ ከአብርሽ ጎን ቆመ ስትከራከርለት የነበርከው ልጅ ነበርክ አይደለ? ግን ይሁን ያው የደስታ ቀን ስለሆነ በሩታዬ እኛ ቀልድ አናቅም በነገራችን ላይ ማለት ነው። ግን ከምንም በላይ ያንን ነገር ረስታችሁ ደግሞ በደስታ እንዲህ ስትሰባሰቡ ሩታን ለማስደሰት የሄዳችሁበት መንገድ በጣም ነው ደስ ያለኝ። ሩታዬ ደግሞ ከምላችሁ በላይ ይገባታል። እንግዲህ ሜሪም ከስንት ጊዜ በኋላ በነገራችን ላይ በሌላ ሰው በነዳኒ ቤት ምናምን አያታለሁ። ግን ከሩታዬ ጋራ ያው ከስንት ጊዜ በኋላ አብራችሁ ስላዩዋችሁ ያው በጣም ደስ ብሎኛል። የዛሬ አመት ደግሞ ያው የሎልዬን ልደት ነው የምንጠብቀው በሰፊ ማለት ነው። ሩታዬ በነገራችን ላይ ከበፊትም ማለት ነው የሰው ፍቅር የሰው መውደድ ያላት ልጅ ናት። ታድላ። አንዳንዴ ሲሰጣችሁ ነው እኮ ከላይ ሲሰጣችሁ፣ ከዛ ደግሞ የቤተሰብ ምርቃት ተጨምሮበት ትልቁ ምርቃት የሰው ፍቅር የሰው መውደድ ይስጣችሁ የሚለው ምርቃት ቀላል አይደለም። እና እኔ በሩታ ራሱ አይቻለሁ። ገና ወደ ዩቱቡ ቻናል ራሱ ብቅ ስትል በጣም ነበረ የእህቶቿን ድምጽ የእህቶቿን ፍላጎት ያገኘችው ሩታ ናት። በነገራችን ላይ በጣም ተቀባይነት ያገኘችው ወደ ሚዲያ ስትመጣ ማለት ነው። ከዛ ሀይሚቾም አለች። እና ይህ የምልላችሁ ፈልጌ ነው የሰው ፍቅር ከሌለና ከላይ ደግሞ ካልታደላችሁት ምንም ብትታገሉ ብትወጡም ብትወርዱም የሰው ፍቅር ከሌለ ማንም ሊቀበላችሁ አይችልም። እውነቴን ነው የምላችሁና ሩታዬ የኔ ውድ የሰው ፍቅር አለሽ። የኔ ውድ የኔ ቀበጥ የኔ ቅብጥብጥ የኔ አትበገር ብለውሻል ቅመሞች። አቤት የመውደዳቸውን ጥግ የሚሰጡት እኮ ማለት ነው በሚጽፉት ኮሜንት ራሱን ይገርም ነው የሚለኝ። በቃ በሩታ ውስጥ ደስታቸው እንዴት እንደሚደሰቱ ሩታ ስትደሰት ሲያዩና እናንተንም አለማድነቅ አለመውደድ የእውነት ቅመሞችዬ እኔ ደጋግሜ እላለሁ ንፉግነት ነው። ምክንያቱም እዚህ ደረጃ ሁላችንም እንኳን ትልልቆቹ ሁላችንም እዚህ ደረጃ ለመድረስ የእናንተ ማስተዋጽኦ አለበትና ከእያንዳንዱ ሰው ጀርባ ደስታ እናንተ አላችሁ። እግዚአብሔርን ከእግዚአብሔር ቀጥሎ ማለት ነውና ኑሩልን የኛ ቅመሞች ማለት ነው። ሜሪ እነ ቢኒ ፈረንጆ እንኳን ድሮም የሩታዬ ወዳጅ ነው። ኧረ እኔ ፍንክች ያለንም ከሩታዬ አጠገብ የሚል ልጅ ነውና በዚህ አጋጣሚ ያው እነ ፈረንጆ እነ ቢኒ ያሉ በጣም ነው ደስ የሚለው። ከስንት ጊዜ በኋላ ደግሞ ድምቀቷን ተደባዳቢዋን ያኔ ከሩታና ከአብርሽ ጋር አብርሽንማ አሁን ላይ እየጠፈጠፈችው ቢሆን እንዴት ደስ ይለኝ ነበር። ሜሪ አሁን ላይ ቢሆን አብርሽን እየጠፈጠፈችው ያለችው። ከዛ ደግሞ ቺጅሽን ደግሞ ያቺ ማናት ሄርሜላ የምትባለዋም ሴት አግኝታው ቢሆን ደስ ይለኝ ነበር። በነገራችን ላይ የሜሪን እጅ ማለት ነው ያኔ አብርሽን እንደምትጠፈጥፈው። እና ሜሪም ያው ከስንት ጊዜ በኋላ ከሩታ ጋር ስላዩዋት ከምር ደስ ብሎኛል። ጽግሻም የኔ ቀበጥ ጽጌንም በጣም ነው መወዳት ቅብጥብጧ ማለት ነውና ሩታዬ የሎልዬ እናት ያው እንኳን ተወለድሽልን። ቀሪ ዘመን ይገባሻል። ቀሪው ዘመንሽ ደግሞ የሰላም የፍቅር የጤና እንዲሆንልሽ እንመኝልሻለን የኔ ውድ። ሀፒ በርስዴይ ብለናል የኔ ቆንጆ። እና ቅውጥን ያደረጉት ቤተሰቦቼ ቤቱን በአንድ እግር ነው ያቆሙት። ሩታ እንደውም አብሯት የሚያብድ አግኝታ እንደውም እንደሆናት ልጅቷ እናት መቀወጥ ቅንጥስ ብጥስ ማለትን ትችልበታለች በአንድ እግር ማለት ነው። እና ዛሬ እንግዲህ ስንት ሰው እየተገላበጠ እንደሚያድር እንግዲህ ያስቡና ሜሪ ከጎንሽ አለ ወደፊት የኔ ጀግና እያለች በዛውም ደግሞ እያበረታታቻት ነበረ። እና በሉል ላይ የሚደገምልን ሉል ብቻውን እንዳይቀርብን እያሉ ገና ነው ተጣርቶ ነው የሚደገመው። እንደዚህ የሚደገም ነገር የለም አይደል እንዴ ቤተሰቦቼ? እና ሩታዬ በጣም ደስ ብሎናል። ያው ይገባሻል የኔ ቆንጆ፣ ከዚህም በላይ ይገባሻል የኔ ውድ። ያው ቀሪ ዘመንሽን የሰላም ያደርግልሽ የኔ ቆንጆ። እንግዲህ ዛሬ ስንት ሰው እየተገላ አንቺ እዚህ ጋር ትደሰቻለሽ ትዘቅያለሽ፣ እዛ ጋር ደግሞ ተጠፈጠፈች፣ ተመታች፣ ታገተች፣ አብርሽ ደረሰላት እያሉ እንግዲህ ያብዳሉ ማለት ነው። እና ይገባሻል በቃ። እነ ሜሪንም ስላየናችሁ ደስ ብሎናል አለን እንደ ቤተሰቦቼ። ከሩታ ጋማ ማንም አይወዳደር ማንም ሴት ብትመጣ ማለት ነው።
እና ሩታዬ ሰላምሽ ጤናሽ በዘት ይበልልን። የሉልዬ እናት ያው በድጋሚ ደግሞ የዛሬ አመት